ግብጽ ራሷን ለሱዳን ፖለቲካ የጠቀመ ነገር የረባ ነገር አስቀምጣ አታውቅም። ግብጽም ሱዳንም ኢትዮጵያ ሳትጎዳቸው በአባይ ውሃ አብሮ ለመጠቀም እድል አለ። ኢትዮጵያን እነሱ ኢንሰርክል የሚያደርጉበትና ከቀጠናው ፖለቲካ የሚያገሉበት ምክንያት ብዙ ነው። እነዚህ ሶስቱ የኢትዮጵያ ወንዞች ናቸው 86%ን ለአባይ ውሃ ኮንትሪቢዩት የሚያደርጉት። ይሄን እያዋጣን አትንኩ የሚባለው ነገር አስቸጋሪ ነበር። የውጭ ፖሊሲያቸው ሌላ ያለው አይመስልም። በቃ ኢትዮጵያና ኢትዮጵያ ብቻ ነው። ለብዙ ጊዜ እንቅፋት የሚሆንብን አንዱ ምንጭ የአባይን ውሃ ለማግኘት የሚከተሉበት መንገድ የተሳሳተ መሆኑ ነው። ኢትዮጵያን ጫና ውስጥ ማስገባት ከዓለም አቀፉ የፖለቲካ መድረክ አይሶሌት የማድረግ ነገሮች አሉ። ድንበር ተሻጋሪ ውሃ በዓለም አቀፍ ሕግ አንድ ሀገር ገድቦ ማስቀረት አይችልም። ነውር ነው፣ ወንጀል ነው። ኢትዮጵያም እንደዛ አላለችም። ገድቤ ላስቀር አላለችም። የሚያዋጣ አይነት ነው ወይ? እና አብደልፈታህ አልሲሲ የሚከተሉት ነገር የግብጽ አቋም የሱዳንም ልፍ እያለ የምናየው አቋም ኢትዮጵያን ግን ሰላም ሊያሳጣት ይችላል። ጤና ይስጥልኝ ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም እንደወትሮው ትእዛዙ መሐመድና ቢኒያም ካሴ አብረናችሁ ቆይታ የምናደርግ ይሆናሉ። ተመልካቾች ከኛ ጋር ሁኑ። እንዴት አለ? ሁሉ ሰላም? ሁሉ ሰላም፣ እግዚአብሔር ይመስገን። ያው እንግዲህ በአዲስ አበባ ዩኒቨርሲቲ በፖለቲካል ሳይንስና በዓለም አቀፍ ግንኙነት ትምህርት ክፍል ላይ መምህር እንደሆኑ ይታወቃል። በተለያዩ ዘርፎችም በኃላፊነት እንዳገለገሉ ይታወቃል። ከዚህ ቀደም ያው ተመልካቾቻችን በደንብ ስለሚያውቁ ብዬ ነው ማላስተዋውቀው ማን ናቸው የሚል ጥያቄ አንዳንዴ ስለሚጠየቅ ነው። ከዚህ በፊት የተሰሩ ቪዲዮዎች ላይ በደንብ ዲቴል ስላስተዋወቅኩኝ ነው። ዛሬ ያው እንግዲህ የመካከለኛው ምስራቅ ውጥረትም እንዳለ ነው። እንዲያውም ትንሽ ሙሉ በሚመስል መልኩ ቴህራንን መመታቷ፣ በሰሜናዊ ኢራን አካባቢ እንደ ታብሪዝ መመታታቸው እንዳለ ሆኖ እሱንም ማረሳ ነው። በዋነኝነት ግን ባለፈውም እንግዲህ ቃል በገባነው መሰረት ወደ አፍሪካ ቀንድ በደንብ እንመጣለን። ከአፍሪካ ቀንድም የሰሞነኛው አንዳንድ እንቅስቃሴዎች አሉ። በተለይም የግብጽ መንግስት ለዘመናት የሚያደርገውን የሱዳንን መንግስት ተጠቅሞ የተለያዩ ጫናዎችን በተለይም ደግሞ ኢትዮጵያን ጫና ውስጥ ማስገባት ከዓለም አቀፉ የፖለቲካ መድረክ አይሶሌት የማድረግ ነገሮች አሉ። የተለመደ ነው። የተለመደ ከዚህ በፊት ሲደረግ የነበረ በተቃራኒው ደግሞ ኢትዮጵያ ራሷን የምታጠናክርበት ነውና እንደው ይሄ ታሪካዊ ነገሮችንም ማንሳት ያስፈልጋል። ግብጽ እንደው ከታሪክ ጀምሮ ምንድነው እንደዚህ አይነት ነገር ኢትዮጵያ ውስጥ ላሉ ችግሮች ሁሉ ኢትዮጵያ ውስጥ የሆነች እንቅስቃሴ ስትመለከት አይኗ ደም ይቀላል ነው የሚባለው። እንደዛ አይነት ነገር አለውና ከዚህ ያው ከህዳሴው ግድብ ጋር የተገናኘና ወደፊት ደግሞ ሌሎች አንዳንድ እንቅስቃሴዎች ከዚህ ከቀይ ባህር ፖለቲካ አንጻርም እንደሆነ ይታወቃል። እንደው ታሪካዊ ነገሮችን ብናነሳቸው ምንድነው ይሄን ያህል? ኦኬ አመሰግናለሁ ቢኒ ስለጋበዝከኝ። እንደተለመደው የግብጽ እና የኢትዮጵያን ግንኙነት በሚመለከት እንደው አጠር ያለ ታሪካዊ ዳራውን እናስቀምጥ ከተባለ አንዳንድ ፋክቶች አሉ። አሁን ከጥንት ጀምሮ ከብዙ መቶ ዓመታት በፊት እንግዲህ ውሃ የሚያገኙት ግብጾች ከአባይ ነው። ነጭ አባይና ጥቁር አባይ ሄደውላቸው ነው ፍሬሽ ዋተር ግብጾች የሚያገኙት። ለዛም ነው የታሪክ አባት የሚባለው ሄሮዶተስ ግብጽ ማለት የአባይ ስጦታ ናት፣ ያለ አባይ ግብጽ ልትኖር አትችልም፣ የኢጂፕሽያን ሲቪላይዜሽን ያለ አባይ ውሃ አይኖርም የሚል ተገቢ ንግግር ተናግሮ ነበር። ከብዙ መቶ ዓመታት ከብዙ ሺህ ዓመታት በፊት ተናግሮ ነበር። የነሱ ህልውና የነሱ የስልጣኔ መሰረት የአባይ ውሃ አንድ ሀቅ ነው፣ የማይካድ ሀቅ ነው። አሁን ከጊዜ ወዲህ ግን እቺን 150 ዓመት እንደዚህ ቀረብ ካለው ብናየው ምንድነው የሚሉት? ፍሬሽ ውሃ የምናገኘው ከአባይ ስለሆነ አባይን ከምንጩ እንቆጣጠር የሚል ትንሽ አስቸጋሪ የሚመስል የኢምፓየር አጓጉል ትልቅ ኢምፓየር የመገንባት ቅዠት ነበራቸው እና በ1870ዎቹ አካባቢ ጥቁር አባይን ከምንጩ ለመቆጣጠር ብለው ወደ ኢትዮጵያም ለመምጣት ጥረት አድርገዋል። በዚህ በምዕራባዊ ኤርትራ በኩል አድርገው ወደ ኢትዮጵያ ሊመጡ ጉንደት ላይ ጉርአ ላይ 1875 እና 1876 አጼ ዮሐንስ አራተኛ በስልጣን ላይ ያሉ ከራስ አሉላ ጋር ሆነው ተዋክተው መልሰዋቸዋል። ለምንድን ነው ወደዚህ የመጡት? የአባይን ውሃ ከምንጩ እንቆጣጠራለን የሚል በጣም ትልቅ ኢምፓየር የመገንባት ፍላጎት ነበራቸው። ግን እዚህም ሌላ ስልጣኔ አለ፣ ኢትዮጵያዊ ስልጣኔ አለ። ያን አልተቀበልናቸውም እና የአባይን ምንጭ ለመቆጣጠር የሚባል ሀሳብን ያላቸው። ወደዚህ ደግሞ ጠጋ ያለን ከቅርብ ጊዜ አንጻር ስናየው አባይ ላይ ምንም አይነት መሰረተ ልማት እንዳይሰራ፣ የውሃው መጠን እንዳይቀንስ፣ ለኛ ብቻ ይሁን የሚል 21st ሴንቸሪ የማይመስል
ለዊን ዊን የማይመች አቋም አላቸው። ይሄን አቋማቸውን ሲያነሱ መቼም ማንኛውም ኢትዮጵያዊ መሪ አይቀበላቸውም። በ1929 እና በ1959 የአባይን ውሃ ለግብጽና ለሱዳን አድርገው በሁለቱም መካከል ያለው ክፍፍልም ራሱ አንፌር ነው፣ ግን ለሁለቱ አድርገውታል። እና ይሄን ኢትዮጵያ ላይ ይሄን ወደ ዩጋንዳ ወደ ምናምን ቢጭኑ ማንም የሚቀበላቸው ስለሌለ ወደ ምን ስትራቴጂ ውስጥ ገብተዋል? በቃ ኢትዮጵያ የምትባል ሀገር ተረጋግታ ኢኮኖሚካሊ ጠንክራ በአባይ ላይ መሰረተ ልማት እንዳታካሄድ ፋታ ለመንሳት በተደጋጋሚ ችግር ውስጥ ከተውናል። እና ከኤርትራ ትግል ጀምረ ከተለያዩ ኢትዮጵያ ውስጥ ከሚፈጠሩ ችግሮች ጀርባ የገንዘብ ድጋፍ፣ የዲፕሎማሲ የፓስፖርት ድጋፍ እና ካይሮ ሬዲዮም ደግሞ የፕሮፓጋንዳ ድጋፍ እየሰጣቸው ኢትዮጵያን በማተራመስ ኢትዮጵያን በማዳከም አባይ ላይ ስራ እንዳይሰራ እናደርጋለን የሚል አቋም አላቸው። ሱዳኖችም ከግብጽ ጋር የግብጽ ጫና ስላለ ከነሱ ጋር የመሰለፍ ነገር አለ። አንዳንዴ ደግሞ ኢትዮጵያ ጠንከር ስትል ከኢትዮጵያም ጎን የሚሆን ወዲህ ወዲያ የሚል ሪሌሽንሺፕ አለን ከሱዳን ጋር። ልክ ኢትዮጵያ ውስጥ ችግር ሲኖር ያንን የመጠቀም ባህሪ ታይባቸዋል። አኒቲካል የሚመስል ለመልካም ጉርብትና የማይጠቅም ባህሪ ታይባቸዋል። ኢትዮጵያ ተረጋግታ ደግሞ ወደ ስራ ስትገባ ከኢትዮጵያ ጎን የመቆምም ነገር ታያለ። አሁን ምንድነው እኔ የማዝነው ነገር እነዚህ አፍሪካዊ ስልጣኔዎች የግብጽ ስልጣኔ፣ ሱዳን የነበረው የኩሽ ሲቪላይዜሽን፣ ኢትዮጵያ ውስጥም የነበረው የአክሱማይት ሌሎችም ሲቪላይዜሽንስ እንደው ቢስማሙና ቢቻቻሉ አብሮ የመጠቀም እድል አለ። በተደጋጋሚ ነው ሚቹዋል ቤኔፊት አብሮ መጠቀም ስል የሆነ ህልመኛ ለመሆን ፈልጌ አይደለም ቢኒ፣ የሆነ ተረት ለመውረስ ስለሚሰራ ነው። አሁን ግብጽም ሱዳንም ኢትዮጵያ ሳትጎዳቸው በአባይ ውሃ አብሮ ለመጠቀም እድል አለ። አሁን ለምሳሌ ህዳሴ ግድብ ትዝ ይለኛል ያኔ 2003 ላይ የመሰረተ ድንጋዩ ሲጣል በጣም ከተደሰቱ ሰዎች መካከል አንዱ ነኝና የግብጾች አቋም ተገቢ ስላልሆነ አንዲት ጠብታ ውሃ እንዳትነኩ ይሉናል። እኛ ኢትዮጵያ ውስጥ ግን በተደጋጋሚ በየቅርብ አመታቱ በድርቅ እንታሻለን። ወገኖቻችን እንደ ቅጠል ይረግፉብናል እና ደግሞ የመብራት አገልግሎት እያገኘን አይደለም። ይሄ ችግር እያለ ሳያዩ እንዳትነኩ የሚል ፌር ያልሆነ አቋም ስላላቸው ህዳሴ ግድብ ያንን ፈር ስለሚያስይዘው ሲጀምር በጣም ደስተኛ አብዛኛው ኢትዮጵያ ከጫፍ እስከ ጫፍ ተደስተን ነበር። አሁን ይሄ ግድብን ግን እንደው ረጋ ብለን ብናየው ግብጽን ይጎዳል ወይ? አይጎዳም እኮ። ግድቡ ተገድቦ የኤሌክትሪክ ተርባይን የጄኔሬተር ተርባይን መጥቶ ውሃው ይሄዳል እንጂ እዚሁ አይቀርም። እና ኤሌክትሪክ ለማመንጨት ብቻ ነው የተጠቀምንበት። ልክ ክረምት ሲሆን የሱዳንና የግብጽ ኤሪያዎችን የሚያጥለቀልቀው የበዛ ውሃ፣ በጋ ሲሆን ደግሞ እጅግ ዝቅተኛ የሚመስለው ውሃን ወጥ እንዲሆን ያደረጉት። አሁን በበጋ ወቅት እንደው አባይን ብትሻገር ጎጃም አባይ ድልድይን ብትሻገር አባይን ወንዙ ስታየው እንዴ ይሄ ነው እንዴ ካይሮ ሄዶ ያን የሚያክል ውሃ ይመስላል። ክረምት ላይ ግን በጣም ብዙ ነው፣ በጋ ላይ ነው ትንሽ የሚመስለው። ያን በወጥነት እያገኙ ነው እንጂ እየተጎዱ አይደለም። እና አብሮ ግብጽም ሳትጎዳ ኢትዮጵያም እየተጠቀመች የድንበር ተሻጋሪ ወንዞችን ማኔጅ የሚያደርግ ዓለም አቀፍ ሕግ ምንድነው የሚለው? ድንበር የሚያቋርጡ ወንዞች የሚያልፉባቸው ሀገሮች የጋራ ተጠቃሚ ናቸው። እንደዛ ነው። በሌላው ላይ ጉልህ የሆነ ችግር ሳትፈጥር፣ ጉልህ የሆነ ጉዳት ሳትፈጥር አብሮ የመጠቀም መብት አለ። እና ኢትዮጵያ ይሄን እንዳትጠቀም ለብዙ አስርተ ዓመታት እንቅፋት ሲኮንብን ነበር። ገንዘብ እንዳናገኝ፣ ሰላምና መረጋጋት እንድናጣ ተደርገናል። ይሄን ህዳሴ ግድብ ብታየው በጃንሆይ ጊዜ የተጠና የጥናት ውጤት ነው። የአሜሪካ ኢንጂነሮች መጥተው በአባይ ወንዝ ላይ እንደው ምን ይሰራል ሲባል 1-3 ገደማ ፕሮጀክቶች ዳም ሊሰራ ይችላል ተብሎ ግን ገንዘቡ ከየት ይምጣ እና ቀጣይ ትውልድ ማኔጅ ያደርገዋል ተብሎ በይደር የተቀመጠ ነበር። እግዚአብሔር ሲረዳን ጊዜው ሲመች ተጀምሯል። ለአባይ አሁን ኢትዮጵያ ኮንትሪቢዩት የምታደርገው መጠን በጣም ብዙ ነው ቢኒ። ወደ 86% የአባይ ውሃ ከሶስቱ የኢትዮጵያ ወንዞች ነው የሚመጣው። ተከዜ ወንዝ አለ በስተ ሰሜን፣ አባይ አለ እና ደግሞ ባሮ ወንዝ አለ። እነዚህ ሶስቱ ባሮ ደቡብ ሱዳን ላይ ነጭ አባይን ይቀላቀላል። አባይ ደግሞ ካርቱም ላይ ነጭ አባይን ይቀላቀላል። ተከዜ በስተ ሰሜን ሱዳን አካባቢ ይቀላቀላል። እነዚህ ሶስቱ የኢትዮጵያ ወንዞች ናቸው 86%ን ለአባይ ውሃ ኮንትሪቢዩት የሚያደርጉት። ይሄን እያዋጣን
አትንኩ የሚባለው ነገር አስቸጋሪ ነበር። አቅም ስናበጅ ሁኔታው ሲመች ተከዜም ላይ ግድብ አለ እግዚአብሔር ይመስገን፣ አባይም አልቋል እግዚአብሔር ይመስገን፣ ባሮንም ለግድብ የመጠቀም እድል አለ። ተፈጥሮ የሰጠንን ጸጋ ሌላን አካል ሳንጎዳ አብረን እየተጠቀምን ነውና ይሄ የሚሰራውን መንገድ ትተው በቃ በጉልበት በመናምን ስለሆነ ነው ችግር ውስጥ ያለ ነው። ቢኒ በጣም አሪፍ ሀሳብ ነው ያነሳው እና እንደዚህ አይነት ነገሮች ያው እንደምታውቀው በደንብ አንስታቸዋል። ታሪካዊ ዳራዎችም አሏቸው። ግን አብዛኞቹ ያው ቁርሾ ይዞ ከመቀጠል ውጭ ምንም ምርጫ ያላቸው አይመስልም እና ይሄን ሁሉ ስትመለከተው እንዳልከው አሁን የሱዳን በተለይም ደግሞ ያው በአብዛኛው እንግዲህ የአገሪቱን ጦር እየመራ ያለው አብደልፈታህ አልቡርሃን እሳቸውን የመደገፍ አኳኋን ነው ያለው። ልክ ሱዳን በዚህ ሁሉ ውጥረት በዚህ ሁሉ ውጥንቅጥ ውስጥ ባለችበት ሰዓት እንደውም ዳይሬክተራችን እንደሚያሳየን ኦማር ሀሰን አልበሽር በነገራችን ላይ ወደ ሀሳብ ይመለሳሉ። እሳቸው ይሄ ግድብ ሲጀመር በጣም ደጋፊ ነበሩ። ምክንያቱም እስከ 1 ሚሊዮን ሄክታር መሬት ኢሪጌትድ የሆነ የእርሻ መሬት ወይም ደግሞ ይሄ የመስኖ እንትናቸውን ለማልማት እንደሚያግዛቸው በመስማማት ደስተኛ ነበሩ። ገንዘብ እናዋጣ ሲሉ ነበር እስከ ማለት ደርሶ ነበር። እንግዲህ አስበዋል። ይሄን ሁሉ ስታደርግ እንግዲህ የሚያሳየው ምንድነው ምን ያህል ቅድም አንተ ያነሳውን ተባብሮ የመስራትን እድል ሊፈጥር የሚችል ትልቅ ፕሮጀክት እንደሆነ ነውና ይሄን ያህል ለማልማት ሀሳቡም ውጥኑም የነበራቸው ሰው መጨረሻ ላይ ምን እንደሆኑ በምን ሁኔታ ያው ከስልጣን እንደተነሱም የምናውቀው ነውና ግብጽ ራሷ ለሱዳን ፖለቲካ የጠቀመ ነገር የረባ ነገር አስቀምጣ አታውቅም። አሁንም እና አብደልፈታህ አልቡርሃን በእርግጥ ቢጤያቸው ናቸው። አንድ የጦር ኮሌጅ ውስጥ የተማሩ ስማቸውም ተመሳሳይ የሆኑ ሁለቱም ወታደራዊ መንግስት ናቸው። መንግስትን በጉልበት ገልብጠው የገቡ ናቸው። የሚያመሳስላቸው አልሲሲና ቡርሃን ይሄ ካልሆነ በስተቀር እንደምታውቀው 1276 ኪሎ ሜትር አካባቢ ሀላይ ሻላቲን ምናምን የሚባሉ ድንበሮች አሉ። ሱዳንና ኤርትራ ግብጽ ለመዋጋት የሚያደርስ የድንበር ከፍተኛ ውዝግብ አላቸውና እሱን ረስቶ ነው አልቡርሃን ከዛም በፊት እኮ አልቡርሃን ይሄኛውን እንኳን አንረሳውም ግብጽ የፈለገ ቢሆን የሚል ሀሳብ ሲሰጡ ከዛም በኋላ ደግሞ አርኤስኤፍ እና መሐመድ ሀምዳን ዳገሎ የሚመሩት የተወሰነ የራሳቸውን አቅም ሲያጠናክሩና በራሳቸው መንገድ ሲሄዱ ያን ነገር ግፍ አድርገው ትተው ጭራሽ በዚህ በአልፋሽካ በኩል ኢትዮጵያ ላይ 700 ምናምን ኪሎ ሜትር ነው ድንበር የምንጋራው። እነሱ ጋር ግን 1276 ኪሎ ሜትር አካባቢ ነው ከግብጾች ጋር የሚጋሩትና እሱ ባለበት ሁኔታ ወደኛ ትኩረት ያደረጉት ይታወቃል አላማቸው። አንደኛው አልቡርሃን ማናቸው አልቡርሃን የሀገራቸውን ፖለቲካ በምን መንገድ ነው ያረጋጉት? ካርቱም ውስጥ ውለው ሳያድሩ ሄድ መለስ አይነት ጉዳይ ውስጥ የገቡ ሰው የግብጽን ፖለቲካም ያስፈጽማሉ ተብሎ አይታሰብም፣ ግን ይሞክራሉ። ይሄን ያልኩ ምንድነው እንግዲህ ኦማር ሀሰን አልበሽር ይሄን ሀሳብ ሲያስቀምጡ እንዲያውም የውሃው ይሄ ሬጉሌተር ነው ሬጉሌት እያደረገ በክረምት ወቅት ጎርፉን የሚያጥለቀልቀውን ይሄ ግድቡ ይይዝልሃል። ከዛ ደግሞ ክረምቱ ሲያልፍ ተመሳሳይ ስለሆነ የሱዳን ነኛ ሌላውን ሪሜኒንግ መንዞች ወይም ያለውን ወራት ደግሞ የተመጣጠነ ውሃ እንዲያገኙ ከኛ የተሻለ እንዲያገኙ የማድረግ ተፈጥሯዊ አጋጣሚ በሚመስል መልኩ ሰው ሰራሽ የሆነው ግድብ ገርድ ትልቅ ስራ እየሰራላቸው እንደሆነ እንደሚሰራላቸው በሽር ናቸው ኦማር ሀሰን አልበሽር ያምኑ ነበረ። ኦፍ ኮርስ ከዛም በኋላ እሳቸውም ከስልጣን ተነሱ እና አልሲሲም መተው ነገሩን እንትን ለማለት ሞከሩና እንዳልከው ይሄ ሁሉ ውሃውን በሚገባ የሚቆጣጠርላቸው ጥቅም ያለው ነውና እንዲያውም ፈርስት ፖስት ላይ እየተመለከትን ነበረ። ግብጽ በቃ የላይኛውም የታችኛውም ተፋሰስ ሀገራት ምንም የሚያገባቸው አይመስልም የኔ ብቻ ነው የሚል 97% የሚሆነው ፍሬሽ ወተር ማገኘው ከአባይ ከናይል ነው ብላ ታስባለች። ደይኔ ሁሉ እንዳልከው የሚያዋጣ ሀገር ደግሞ ምንም አይነት ጥቅም እንዳያገኝ ከሚል የመነጨ ነው። እኛ ስለ አባይ ጉዳይ አባይ የራሱን ኒውክሌር ታጥቋል ነው የሚሉን አይደለ? አንዳንድ እንትኖች በቃ የራሱን ኒውክሌር ያለው ቢነካ የሚያመጣው ጦስ ያውቁታል። የሱን ከዚህ በኋላ ኢትዮጵያውያን የስኬታቸው አጀንዳ እንጂ ግብጽ እንዲታረጋለች ምናምን የሚል አጀንዳ አናረገውም። ኦብቪየስሊ ግን ይህ ሁሉ ሀሳብ የሚነሳበት ዋነኛው ምክንያት አሁንም
የተለያዩ ኃይሎችን በመጠቀም የተለያዩ ኃይሎችን ሲባል እኛ በሪጂናል ፖለቲካው ላይ ስለምናተኩር እና አልቡርሃንን ለመጠቀም ይሞክራሉ። የግብፁን ፕሬዚዳንት ማነው የኤርትራው ፕሬዚዳንት ኢሳያስ አፈወርቂን ለመጠቀም ይሞክራሉ። እነ ሀሰን ሼክ ማህሙድን የሶማሊያውን ሁሉም ያልተረጋጋ ሁሉም ያለበት ሁኔታ ሱዳን ምን ላይ ነው ያለችው፣ ኤርትራ ምን ላይ ነው ያለችው የሚለውን ታውቀዋለህ። ሶማሊያ ሶስቱም እዚህ ግባ የሚባል የፖለቲካ ኢምፓክት የሌላቸው በዓለም ፖለቲካ ላይ በቀጠናው ፖለቲካ ላይ የሌላቸው ግን ሶስቱም የጸባጫሪነት ሚናቸውን ለመወጣት የሚሞክሩ በውስጣቸው ያሉትን ኃይሎች እንኳን ተቆጣጥረው ያልያዙ ምን ሊያመጡ እነ አብደልፈታህ አልሲሲ ኦፍ ኮርስ ጫና ለመፍጠር ጥረት ያደርጋሉና ይሄ ሁሉ ምን የማግለል ነገር አለ ኢትዮጵያን በቀጠናው መድረኮች ላይ ያው በቀጠናው መድረኮች ሲባል እንደነ ቀይ ባህር ባሉት የተሰሚነቷን ጉዳይም ለማስቀረት የመሞከርና በብዙ መንገድ እንደምታውቀው እነ አልሲሲ አሊያንስ ፈጥሮብናል። ሶማሊያ ከኤርትራ ጋር አንድ ስምምነት ነበራቸው አይደል? የትራይፓትሪየት ነው ምን የሚሉት የሶስትዮሽ ስምምነት 2004 ላይ አስመራ ሄደው ወዲያው ሰዓታት ቆይተው የተመለሱበት ያን እንኳን ጸጥታዬን ሴኩር ያረጉልኛል ብለው እንኳን ሳይተማመኑባቸው ነው አንድ ቀን ሳያድሩ ተመልሰው የሄዱት እና እንዲህ አይነት ሀገራት ጋር የሚያደርጉት ነገር ይታወቃል። ኤኒዌይ ይህ ሁሉ ኢትዮጵያን የማግለል አካሄድ በቀጠናው ፖለቲካ ላይ በቀጠናው ትልልቅ መድረኮች ላይ የማግለል አካሄድ ከምን የመነጨ ነው የሚለው ማንም ኢትዮጵያዊ ያውቀዋል። ግን ብዙ ማሳያዎችን ብናነሳ እንደው ከምን የመነጨ ነው የሚለው እንግዲህ ምንጩ እኔ እንደሚገባኝ የተሳሳተ ስትራቴጂ ነው ባይነኝ። እኔ የሚሰራ የሚያዋጣ የትብብር መንገድ እያለ አብሮ ማደግ የሚባል መንገድ እያለ ኢትዮጵያን በማዳከም ኢትዮጵያ ፈጣሪ የሰጣትን ጸጋዎች እንዳታለማ አስረን እናስቀምጣለን የሚል የተሳሳተ ፖሊሲ ነው ምንጩ ነው። እኔ የምለው ስትራቴጂ ኦፍ ኢንሰርክልመንት ነው እንግዲህ ያለ እነሱ ፖሊሲ ኢትዮጵያን እየከበቡ እንደዚህ አሁን ግራ ነው የሚገባው። ኢትዮጵያ በጣም እንግዲህ 2 ትውልድ 3 ትውልድ ሄዶ የሰው ሀገር ሳይነካ ሌሎች እየመጡበት የደም ዋጋ የምንከፍል ህዝቦች ነን። ታሳዝናለች ኢትዮጵያ እና ሱዳን ላይ ሄደን የነካነው ነገር የለም። ግብጽ ላይ ሌሎች ሀገሮችን የነካነው ነገር የለም። ኢትዮጵያ በጂኦግራፊያችን ውስጥ ያለንን የተፈጥሮ ፖቴንሻል እናልማን ያለው ሌላ ምንም ነገር የተናገረው ነገር የለም። ይሄ መንገድ እያለ ግብጽና ኢትዮጵያ አብረው መስራት አብረው ማደግ ሲችሉ፣ ሱዳንና ኢትዮጵያ አብረው ማደግ ሲችሉ አይ ኢትዮጵያ እንዳታድግ በቀጠናው ተፈጥሯዊ ቦታዋን ተፈጥሯዊ የሚገባትን ስፍራ እንዳታገኝ በርስ በርስ ጦርነት እዛ ውስጥ ረጅም ጊዜዋን እንድታባክን እናረጋታለን። ቀልባችንን ወደ ኢኮኖሚ ልማት አዙረን ከድህነት እንዳንገላገል ለብዙ ጊዜ እንቅፋት የሚሆንብን አንዱ ምንጭ የአባይን ውሃ ለማግኘት የሚከተሉበት መንገድ የተሳሳተ መሆኑ ነው። አንድ የማይካደው ነገር ግብጽ የራሳቸው እንትን የላቸውም። ያው ከዚህ ከላይኛው ተፋሰስ ሀገራት የሚሄደው ውሃ ነው የሚመጣላቸው። እሱ ነው አንድ እና ትንሽ ወደ ሜዲትራኒያን ኤሪያ አካባቢ ከሜዲትራኒያን ባህር የሚነሳ በዝናብ የሚገኝ ትንሽ ውሃ አለ እና ልፍልፍ እያለ በየበረሃው አለ የጉድጓድ ውሃ እያገኙ ነው እንጂ ሌላ የላቸውም። እንደዚህ አይነት ሀገር ውስጥ ስለሆኑ ይጥፉ የሚል አቋም ከኢትዮጵያ መሪ እኔ ሰምቼ ማላቅ የለም። ግን እኛም ድርቅ በተደጋጋሚ እያጠቃን ነው። ወደ 50-60% ኢትዮጵያዊ በጨለማ ውስጥ ነው የሚኖረው። ግብጽ ግን ከ97% በላይ መብራት ያገኛሉ። የፉድ ሴኩሪቲ አረጋግጠዋል። እናንተ እንደ ሰው እንዲህ ስትኖሩ እኛስ እንደ ሰው ተፈጥሯችንን መጠቀም የለብንም ወይ? ብሔራዊ ጥቅማቸውን የውሃ ብሔራዊ ጥቅማቸውን ለማሳካት እየሄዱበት ያለው ስትራቴጂ ፌር ስላልሆነ በጋራ ጥቅም ላይ የተመሰረተ ስላልሆነ ነው ዋናው ምንጩ። እንግዲህ በጃንሆይ ጀምሮ ኤርትራ እንድትገነጠል ግብጽ በፊት አውራሪነት እየደገፈች ሌሎች አረብ ሀገራትም ከሷ ጋር ሆነው እየደገፉ ለ30 ዓመት ወንድማማች ኢትዮጵያን እየተዳማን ትልቅ ዋጋ ከፍለን ኤርትራን አጥተናል። ከቀይ ባህር ተገለናል። ይሄ ምንድነው? ኢትዮጵያን ከቀይ ባህር እናገላታለን፣ ከዛ ደግሞ የእርስ በርስ ጦርነት ውስጥ እንጠምዳታለን እና የተፈጥሮ ጸጋዎቿን ሳታለማ እዛው ስርስር ብላ ቁጭ ብላ እኛ ብቻ እንጠቀማለን የሚል አመለካከት ነው ያላቸው። ይሄ የተሳሳተ አመለካከት ነው። ሌላ ከጎኑ የሚያዋጣ አለ። ውሃው አይነካም። ድንበር ተሻጋሪ ውሃ በዓለም አቀፍ ሕግ አንድ ሀገር ገድቦ ማስቀረት አይችልም። ነውር ነው፣ ወንጀል ነው። ኢትዮጵያም እንደዛ አላለችም። ገድቤ ላስቀር አላለችም። ተከዜም ቢገደብ ተርባይን መጥቶ ይሄዳል።
አባይም ቢገደብ ህዳሴ ግድብ ላይ ተርባይን መጥቶ ይሄዳል፣ የባሮም ይሄዳል። ምንም የቆመ ነገር የለም። እኛም እንጠቀም። አስተውሉ። በ66 በ77 በ80ዎቹ አሁን በቅርብ ተደጋጋሚ ድርቅ እያሸን ነው። የተፈጥሮ ጸጋ ያለን ህዝቦች በድርቅ እየተጎዳን ነው። አልምተን እንጠቀም። ይህን ነገር በተደጋጋሚ እንትን ቢባሉም ሊቀበሉ ያልቻሉት ብሔራዊ ጥቅም የውሃ ብሔራዊ ጥቅማችንን የምናሳካው ኢትዮጵያን በማዳከም ነው የሚል የተሳሳተ ለማናችንም የማይጠቅም የተሳሳተ ፖሊሲ ስላለ ነው። እና እዚህ ጋር ከኤርትራ ጋር 30 ዓመት ትግል እንደዚህ ከዛ ሌላ ቡድን ያቋቁሙብሃልና በተደጋጋሚ ችግር ውስጥ ይከቷል። የተሳሳተ ስትራቴጂ አላቸው። በሱዳንም በኩል አድርገው ይመጣሉ፣ በሶማሊያ በኩል በደቡብ ሱዳን ይቃጣቸዋል። እና በተለያየ ሀገር እንዲያደርጋል። ከዚህ ሁሉ ልፋት ይልቅ ከዚህ ሁሉ ችግር ከመፍጠር ይልቅ ለምን ቁጭ ብለን አብሮ በማደግ አብረን ለምን አንጠቀምበትም? ኢትዮጵያም አፍሪካዊት ሀገር ነች፣ ሀቅ ነች፣ ትልቅ ታሪክ ያላት ህዝብ ናት። ግብጽም በተመሳሳይ የስልጣኔ ምድር ናት። እነዚህ ሁለት የስልጣኔ ምድሮች ተግባብተው የጋራ ጥቅማቸውን ማስከበር ሲችሉ ኢትዮጵያን እያተራመስን ለ50 ዓመት ለ60 ዓመት እንደዚህ እናደርጋቸዋለን በሚል የተሳሳተ ፖሊሲ እየተከተሉ ነው ችግር ውስጥ የሚከቱን። የሀገር ውስጥ ሰላም እንድናጣ ያደርጋሉ። እንደው ሰላም እንኳን ቢኖር ከዓለም አቀፍ የገንዘብ ተቋማት ገንዘብ ተበድረን ሰርተን የምንከፍለውንም እንዳናገኝ ብዙ ጊዜ እንቅፋት ይፈጥራሉ። በጣም አሳዛኝ ነው። እና ምን በድለን ነው? አልበደልንም። ባይዘዌ አሁን ዘመን ተቀይሮ ነው እንጂ በጥንት ጊዜ ከብዙ መቶ ዓመታት በፊት ግብጽ ውስጥ ያሉት አሌክሳንድሪያ ምናምን ያሉት ኮፕቲክ ክርስቲያኖች እንደተቸገሩ የኢትዮጵያ ነገስታት ሲሰሙ ያስፈራሯቸው ነበር ይባላል። የግብጽ ነገስታትን ተጠንቀቁ፣ አባይን ዳይቨርት እንዳናረግ ሲባል አንዳንድ ጊዜ በነገስታቱና በቀሳውስቱ ቁመት ልክ የወርቅ መስቀል ሁሉ ልከው አናረግም እባካችሁ ሲሉን ነበረ። እና አሁን ደግሞ ዘመን ተቀየረና ትንሽ ኢኮኖሚካሊ ችግሩ ስንገባ ለብዙ አመታት ብዙ ትውልዶችን እርስ በርስ የሚያዳማ መሳሪያ አቀባይ ችግር ፈጣሪ ሆነውብናል። እና ይሄ ነው ዋናው ምንጩ። የግብጽን የውሃ ብሔራዊ ጥቅም ለማስከበር በአፍሪካ ቀንድ እየተከተሉ ያሉት ስትራቴጂ የተሳሳተ ነው። እና ኢትዮጵያም ግብጽም ይጠቀሙ። አፍሪካ ውስጥ ያሉ በዓለም ላይ ያሉ ሀገራት ሁሉ ብሔራዊ ጥቅማቸውን ሰርቭ ማድረግ አለባቸው። ያን ሰርቭ ሲያደርጉ ግን አት ዘ ኮስት ኦፍ አናዘር መሆን የለበትም። እነሱ መብራት እያገኙ እነሱ የምግብ ሉዓላዊነታቸውን አረጋግጠው ኢትዮጵያን ደግሞ በተደጋጋሚ ድርቅ እየረገፍን በጨለማ ውስጥ እየኖርን ይሄ የውሃ ክፍፍል እንዴት ይዘልቃል? ኢትስ ናት 21st ሴንቸሪ። ያን ዋናው መነሻው እሱ ነው። ያን በዛ ኤክስቴንሽን ከዛ ላይ የተነሳ ይሄን እናረጋለን እናረጋለን እያሉ በብዙ ታክቲክ ያስቸግሩናል። ቢኒ ቀናው መንገድ እያለ በተሳሳተ መንገድ እየሄዱ ነው። ልክ ነው። በጣም ይሄ የበዛ ሰልፍ ሰርቪንግ ነገር ነው ያላቸው። ራስ ወዳድነቱ ትንሽ ከበድ ያለ ነውና በእርግጥ የአብደልፈታህ አልሲሲ መንግስት ባለበት የሰብአዊ መብት ጥሰት ቀደም ሲል በነበሩት የአሜሪካ አስተዳደሮች ይወቀሳል። ከዛም ደግሞ በዚህ በመካከለኛው ምስራቅ ላይ ባለው የፍልስጤሞች ጉዳይ ላይም ይወቀሳል። ከዛም ሲሻገር ደግሞ በአረቡ ዓለም እሳቸው ይሄ በጣም ለረጅም ጊዜ የቆየውን እንግሊዞች ለራሳቸው ጥቅም ያቋቋሙትን አረብ ሊግ የ1943 እዛ አካባቢ የተጀመረ 1943 ላይ በአንደኛው ዓለም ጦርነት ወቅት እዛ አካባቢ ያሉትን ሀገራት እንግሊዝ ለመሰብሰብ አላማ አድርጋ ባቋቋመችው መሰረት እሱን ይዘው ብቻ ከመንግስታቱ ድርጅት እድሜ ጋር እኩል ያለውን አረብ ሊግን ይዘው መንግስታቱ ድርጅት እንኳን እንትን ማለት አለበት ሪፎርም መደረግ አለበት እየተባለ በሚገኝበት ሰዓት አንዳንድ ነገሮችን ስትመለከታቸው አሁን እነሱ አረብ ሊግ ላይ ነው ያሉት እና አብደልፈታህ አልሲሲ በሌላ በኩል ደግሞ እንግዲህ እንደምታውቀው ሳውዲ አረቢያ ውስጥ ሪያድ ዋና መቀመጫውን ያደረገው ጂሲሲ ደግሞ አሁን ያለበትን የኢኮኖሚ ዓለም አቀፍ ተጽዕኖ ፈጣሪነት በመካከለኛው ምስራቅ ላይ ያለው ሚና ታውቀዋለህና እንደዚህ አይነት ነገሮች እነሱ በጣም ያፈጁ ጉዳዮቻቸው ላይ ተቆመዋል። ሌሎቹ የነሱ ጎረቤቶች እነሱ ጋር አብረው የሚሰሩት ደግሞ ሌላ ደረጃ ላይ ደርሰዋል። በጣም ይሄ ዘመናዊ ሞዴሬት ከሆነው ዓለም ጋር አብረው መስራት፣ ሱፐር ፓወሮችም ጋር አብረው መስራት ወይም ደግሞ ከዳውም ጋር ወደ አፍሪካ ቀንድን በመምጣት መስራት እነዚህ
እነዚህ ግን እድሜ ልካቸውን አንድና አንድ ኢትዮጵያን ከበባ ውስጥ ማስገባት፣ ኢትዮጵያ እንደተረጋጋ ማድረግ የውጭ ፖሊሲያቸው ሌላ ያለው አይመስልም። በቃ ኢትዮጵያና ኢትዮጵያ ብቻ ነውና አማራጭ የውጭ ፖሊሲ የሌላቸው ይመስል ይኖራቸው አይኖራቸውም እርግጠኛ መሆንም አይቻልም። በእርግጥ ሁሌ እዛው መካከለኛው ምስራቅ ላይ በፍልስጤሞች ጉዳይ ላይ ገንዘብ እየተቀበሉ መቀጠል ወይም ደግሞ ታሪካዊ አስታራቂ የእንትንና የእንትን እያሉ አላቸው የሚተርኩት እሱን መቀጠልና ኢትዮጵያን ሁልጊዜ ደግሞ ከዚሁ አለቀ እኮ በቃ ናይል ተገደበ። ከዚህ በኋላ ሌላ ደግሞ ኦፍ ኮርስ ኢትዮጵያ የምትቆም አይመስልም። አላማዎችም አሉ። በሱ የሚቀጥለው ስጋት ውስጥ ሊሆን ስጋት እንትን ሊላቸው ይችላል። አብሮ መስራትን መምረጥ ሲገባቸው የተለያዩ የደከሙ ኃይላትን ማሰባሰብ የፈለገ አይነት ጥምረት መፍጠር ምንም እንደማያመጣ ይታወቃልና አሁንም ይሄ ኢንሰርክል ሲደረግ ያው የተለመደ የራሳችን ውስጥ ያሉ ችግሮችን የመጠቀም እንግዲህ እንደምታውቀው ታላቅነታችንን በሆነ እየሸረፉ የመውሰድ ነገሮች ሊኖሩ ይችላል። ግን በእነሱ የውጭ ፖሊሲም ሆነ በአባይም ሆነ በኢትዮጵያ ፖለቲካ ላይ ፍላጎታቸውን ማስፈጸም እንደማይችሉ በብዙ ፈተና ውስጥ ሆና የሚች ሀገር አልፈዋለች። አሁን ታልፈዋለች። ኦፍ ኮርስ ያሁኑ ከባድ ሆኖ አይደለም። በነገራችን ላይ ሀያላኖችን እንግዲህ ወደ አፍሪካ ቀንድ ያላቸው የፖለቲካ ፍላጎት ይታወቃልና አፍሪካ ቀንድ ላይ አካባቢውን መቆጣጠር የሚችለው ኃላፊነት መውሰድ የሚችል ሪስፖንሲብል ኃይል ማን ነው ተብሎ እንግዲህ የተለያዩ ጥያቄዎች ሲነሱ ዳሰሳ ሲደረግ ከኢትዮጵያ ውጭ አማራጭም የላቸውም እና አሜሪካም ቢሆኑ የተወሰነ ሀሳብ ሰሞኑን ስመለከት ነበር። አሜሪካ ከማንም ጋር ነው የምትሰራው ይታወቃል። ግን ደግሞ እዚህ አካባቢ ላይ ያለውን በሚገባ ፖለቲካውን ሊያስጠብቅላት የሚችለው የኢትዮጵያ ኃይል እንደሆነ ታውቃለችና እሱ ነገሮችን ብዙ ስብሰባ በድብቅ የሚያረጓቸው ምናምኖች እንዳሉ ይታወቃል። ግን ይሄ የበዛው ራስን የመውደድ ነገር በጣም በአባይ ላይ የምታሳየው በቀይ ባህር ፖለቲካም ላይ የመድገም አዝማሚያ አለና ቀይ ባህር በጣም በተደጋጋሚ ምክንያቱም ኢትዮጵያን እነሱ ኢንሰርክል የሚያረጉበትና ከቀጠናው ፖለቲካ የሚያገሉበት ምክንያት ብዙ ነው። እንደምታውቀው የሬድ ሲ ፎረም የሚባለው ላይ ከሱ ማስወጣት ከዛ በተደጋጋሚ ደግሞ ቀይ ባህር ላይ በቀይ ባህር ዳርቻ የማይገኙ ሀገራት እንገኛለን እኮ ምንም ጥያቄ የለውም እኮ ታሪክ ምናምን አንልም። 60 ኪሎ ሜትር ላይ ሆነህ ምንም በቃ ይሄ ታሪክ ምናምን ልንል አንችልም። እዚህ ጫፍ ላይ ምንም እኮ እንትን የለውም። የቀይ ባህር ፖለቲካን አንተን ላይመለከተህ አይችልም። እና እነሱ ነገሮችን ዝም ብለው የማይሆን ግምት ውስጥ ገብተዋል። ግን እንደዚህ አይነት ነገሮች ኢትዮጵያን ከበባ ውስጥ ማስገባትና በሁለት ነገር መክበብ ከዛ ደግሞ ማግደል የሚል ነገር አለ። ግን አፍተር ኦል ካይሮ ናት። ምንም አገለለችም አቀፈችም የምታመጣው ነገር እንደሌለ ይታወቃል። የአስመራ ፖለቲካ በግልጽ የምናውቀው ነው። የካይሮ ፖለቲካ የካርቱም ፖለቲካ ካርቱም አርኤስኤፍ ገባ ብሎ የሚወጣባት ቀኘት ታርጓት ምንድነው ያለው ብሎ የሚወጣባት የነሱ ፖለቲካ በእርግጥ አፍሪካ ቀንድ ላይ ጫና ይኖራል ተብሎ አይታሰብም። ግን ሙከራዎቹ እንዳልከው ይህ ረፍት መንሳትን ያመጣል። ትልልቅ ፕሮጀክቶችን ሜጋ ፕሮጀክቶችን ያሰብከውን በሀገር ላይ በጣም ሰላም አመጣለሁ ብለ የምታስባቸውን ውጥኖችን እነሱን ማደናቀፍ ባይቻል እንኳን ጊዜ እንዲወስዱ ማራዘም የሆነ ጀነሬሽን ሰልችቶት በቃ ይሄ ምናምን እንዲል የማድረግ በዛ ላይ ደግሞ የተለያዩ ነገሮችን ከማንሳት አንጻር ካልሆነ ብዙ ፋይዳ ያለው አይመስለኝምና የሚያዋጣስ አይነት ጥምረት ነው። አንዳንዶችኛ ጋዜጠኞችም ስለሆነን ፕላስ ደግሞ ጉዳዩም ላይ የተወሰነ እንትን ስላለን የሚያዋጣቸው አይነት ጥምረት አይደለም። ስፔሻሊ የሱዳንን መንግስት ለመያዝ የሚደረገው ጥረትና የሶማሊያን መንግስት ይሞከረ። የሶማሊያ መንግስት እንደምታውቀው የህዳሴው ግድብም ሲመረቅ መጥተው ነበረኛ ጋር እነሱም ጥቅማቸውን እስካስከበርክላቸው ድረስ አብረው የሚሰሩ ናቸው። እነሱም ማንም ጋር እንደሚሰሩት ሁሉ ኢትዮጵያም ጋር ይሰራሉ። ኢትዮጵያም የነሱን ብዙ ነገራቸውን ታከብራለች። የነሱን ሉዓላዊነት ለማስከበርም በርካታ ጥረቶች ዋጋ የከፈለች ሀገር ናት ይታወቃል። ከዚህ ከአሚሶም ምናምን ጋር በተገናኘ ሰላም ማስከበሩ ላይ በብዙ ነገሮች እና የሚያዋጣ አይነት ነው ወይ እና አብደልፈታህ አልሲሲ የሚከተሉት ነገር በእርግጥም ኢትዮጵያን ከሪጅኑ ፖለቲካ አውትካስት ያደርጋሉ ወይ? በፍጹም እንግዲህ ዲፕሎማሲን በሚመለከት ከአባቶቻችን ጊዜ ጀምሮ ከኃይለ ሥላሴ ጊዜ ጀምሮ እግዚአብሔር ይስጣቸውና በሰሩት የዲፕሎማሲ ስራ አዲስ አበባ ወይም ኢትዮጵያ በዓለም ሶስተኛው የዲፕሎማቲክ ማዕከል ናት። ከኒውዮርክና ከጄኔቫ ቀጥላ ብዙ የዲፕሎማቲክ ማዕከል ያሉባት በዓለም ላይ ያለች ትልቅ ከተማ
አዲስ አበባ ናት እና ይቺን ሀገር በዲፕሎማሲ የማግለል ነገር አይሳካም። ዲፕሎማቲክ ኢንጌጅመንታችን ከምዕራቡም ከምስራቁም ፕራግማቲክ ነው ስንል ነበር በተደጋጋሚ። በጥቅም አብረን ከምንሰራው አካል ጋር እገሌ እንዲህ ነው አይዲዮሎጂ እገሌ እንዲህ ነው ሳንል ፕራግማቲካሊ የምንሰራንን ዲፕሎማቲክ ማግለል አይመጣብንም። ኦሬዲ በዓለም አቀፍ ደረጃ ሶስተኛ የዲፕሎማቲክ መናኸሪያ ስለሆንን እንደዚህ አይነት ችግር አይከሰትም። ልማትንም በሚመለከት ይሄ ዴቨሎፕመንት እኔ ደጋግሜ ነው እንግዲህ እንደ ሞኝነት እንዳይቆጠርብኝ እንደው ዝም ብዬ ህልመኛ ለመሆን ሳይሆን የጎረቤት ሀገራት አብሮ በመስራት ነው የሚጠቀሙት እንጂ በዚህኛው አያስኬድም። ያው እነሱም እንትን ጦርነት እንትን ቢሉ እኛም እኮ ሪአክት እናደርጋለን። ያው ሰይፍ ያነሳ በሰይፍ ይጠፋል እንደሚባለው በሰላም መስራት እየተቻለ በጦርነት ካረጉት ችግር ነው። ለምሳሌ በደርግ ሰዓት የሱዳን መንግስት ከኢትዮጵያ ውስጥ ተቃዋሚ ኃይሎችን ቤዝ እየሰጠ የደርግ መንግስትን ሲያስቸግረው ነበር። የደርግ መንግስትስ ምን አደረገ? የኤስፒኤልኤምን ጋምቤላ ቤዝ እየሰጠ እንድትገነጠል ሆነች። ይሄ መንገድ አይጠቅምም። ይሲ ሶማሊያ እኛ ላይ እስከ አዋሽ ድረስ መጥተው ትልቅ የኢትዮጵያን ቴሪቶሪ እንወስዳለን ብለው ችግር ሲፈጥሩ እኛስ ምን አደረግን? እኛም ደግሞ በዛ ሶማሊያ ውስጥ መስራት ያለብንን የቤት ስራ ሰራን እና ይሄ እሳት አንዱ ጋር ብቻ አይደለም ያለው፣ ሁሉም ጋር አለ። እዚህም ቤት እሳት አለ። በእሳት ከምንጫወት መልካም መንገድ አለ እና ዲፕሎማሲያዊ ማግለሉ ዴቨሎፕመንትንም እንትን ማድረጉ የሚሆን አይደለም። በችግር ውስጥም ሆነን ያው መቀጠላችን ግድ ነው። ልማት የሚባለው ነገር ቢኒያም የነብር ጭራ ነው የሚባለው። ማደግ ከጀመርክ ማቆም ከባድ ነው። የነብርን ጭራ አይዙም፣ ከያዙም አይለቁም፣ ከለቀቀው ዞሮ ይበላል። እና ልማት ውስጥ እየገባን ነውና እድገት ውስጥ ያለ ነውና በተለያየ ችግሮች ውስጥ ብንሆን ልማትም አለ። አቅም ጥሪታችን በፈቀደልን ልክ በተፈጥሮ ጸጋችን እንጠቀማለን። ይሄ ሁሉም ሀገር የሚያደርገው ነው። ኢትዮጵያ ስትጠቀም በተለየ ሁኔታ ኢትዮጵያ የምትወገዝበት የምትገለልበት ህግ የለም እና ምንድነው ድንበር የሚሻገሩ የተፈጥሮ ሀብቶችን በፍትሃዊነት ሪስፖንሲብል በሆነ መንገድ እንጠቀማለን። ከኢትዮጵያም የማየው እሱን ነው። 4 ዋና ዋና የኢትዮጵያ ተፋሰሶች አሉ። በዚህ በአባይ በኩል በተከዜ የሚሄዳለ፣ በዚህ በጊቤ በኩል የሚሄዳለ፣ በሸበሌ በኩል ወደ ምስራቅ የሚሄዳለ እና በጋምቤላ በኩል የሚሄዳለ። እነዚህ ላይ ሁሉ የሚሰሩ ስራዎች ወደ የሚሄድባቸው አገራትን ጥቅም የሚነኩ አይደሉም። በጋራ የመጠቀም ነው። ሲግኒፊካንት ሃርም በሌሎች ሀገር ላይ ሲግኒፊካንት ሃርም ሳናደርስ ነው ጥረት እያደረግን ያለ ነው እና ዲፕሎማቲካሊም ለማግለል ቢሞከር እንዳልኩ ሶስተኛ ዓለም አቀፍ የዲፕሎማቲክ መናኸሪያ ነን። ፕራግማቲካሊ ከሁሉም ጋር እየሰራን ነው። ልማታችንም ባለን ጥሪት ልክ እየተንቀሳቀስን ነው። ይሄን የሚያደርጉት ነገር ላለፉት 50 ዓመት 60 ዓመት የነበረውን መጠማመድ መጠላላት ከማስቀጠል ውጪ ሌላ ጥቅም የለውም። እንዲህ ከሚያደርጉ ግብጾች ከኢትዮጵያ ጋር አብሮ ለመስራት እንትን ቢሉ የነሱ ኢኮኖሚ ቤዚካሊ የሰርቪስ ሴክተር የማኒፋክቸሪንግ ሴክተሩ በኢኮኖሚ ድርሻው ትልቅ ነው ግብጽ ውስጥ እና ኢትዮጵያ በአፍሪካ ቀንድ ውስጥ ትልቅ ገበያ ናት። በሰላም መስራት አይቻልም ወይ? ሱዳንም ከኛ ጋር መስራት አይሻላቸውም ወይ? ኤርትራም ባለፈው እንዳልነው አብሮ ማደግ አይሻልም ወይ? አንዳችን የአንዳችን እንቅፋት ከምንሆን አብረን እዚህ ያለን አፍሪካዊ ወንድማማቾች አብረን ማደግ ይሻለናል እንጂ ማግለሉም እንዲማረጉም የሚሰራ አይመስለኝም። እንደዛ ነው የሚታየው። ልክ ነው። እንግዲህ የሱዳን መንግስትና በተለይም ደግሞ አብደልፈታ አልቡርሃንን የመጠቀም ነገር አለ እና እንደምትመለከተው ብዙ ከዚህ ቀደምም ሀገሪቱ እንደተረጋጋም በማድረግ ረገድ ከዚህ ቀደም የነበሩ መንግስታትንም ፕሬዚደንቶችንም በተለያየ መንገድ ጫና ውስጥ ማስገባት ብዙ ኦፍኮርስ ችግር የለባቸውም ማለት አይደለም። ግን ደግሞ እኛ ከራሳችን ፖለቲካ አንጻር ከናይል ፖለቲካ አንጻር ደግሞ እንግዲህ የምናውቃቸው አንዳንዶቹ ተቀብለውት በእርግጥም የገባቸው ናቸው። አንዳንዶቹ ደግሞ ግብጽ ሂዱ ስትላቸው ይሄ ነገር ይጎዳናል የሚሉ ግብጽ ደግሞ በተወሰነ ፊቷን ታዞር ከመሰላቸው
ይሄ ነገር ልክ አይደለም በማለት የሚታወቁ አይነት መሪዎችም አሉ። ኦፍ ኮርስ አልቡርሃንም ቢሆኑ እንደምታውቀው ነው ሄድ መለስ ነው የሚሉትና አንዳንዴ ይሄ የዴስፐሬት የሆነ ጉዟቸው የማያዋጣ ጥምረት ውስጥ ነው የሚገቡትና የሱዳን ህዝብ ብዙ ጊዜ እንደሚባለው ወንድም ነው እህት ነው እንደሚባለው ነውም ደግሞ በብዙ ታሪክ ቁርኝት አለን። በብዙ ችግር እኩል ያለፍናን ብዙ ነገሮች አሉ። በሰላሙም በሁሉም አብሮ የሰራ ነው። ፖለቲከኞች ግን ማኒፑሌት የሚደረጉት በግብጽ እንደሆነ ይታወቃልና የአልቡርሃን ጉዳዮች ላይ አስፈጻሚ ሆኖ ለመምጣት የተለያዩ ችግሮችን በሀገር ውስጥ ፖለቲካም ለመፍጠር ይሞክራሉ። ከዛም ደግሞ በውጭ ያሉ ኃይላትን ግልጽ የሆነ የኢትዮጵያ ጠል አቋም ያላቸውን ሀገራትን በመደገፍና አብሮ በመስራት የተለያየ ስም በመስጠት ቀጥተኛ ጥቃት በሚመስል መልኩ በተለይም ደግሞ ይሄ የናይል ሰይፍ ምናምን እያሉ የሚለማመዷቸው የጦር ልምምዶች አሉ። እነሱ ምንም በቃ ቀጥተኛ ትርጉማቸው ይታወቃል። ማንን ለማስፈራራት ማን ላይ ለመዛት ምን አይነት ውጥን እንዳላቸውና ጉዳዩን በማስፈጸሙ ረገድ የሚሳካላቸው አይነት ሰው አይመስሉኝም። እኔ እንደው ፐርሰናሊ ግን እንደዚህ አይነት ነገሮች አሉ። እንዴት ታየዋለህ ይሄን ነገር? ያ እንግዲህ ግብጽ ጋር ሁሉ ጊዜ ተስፋ ሳንቆርጥ ዲፕሎማቲካሊ ኢንጌጅ ማድረግ ጥሩ ነው። ሀሳባችንን ደጋግመን ማስረዳት የኢትዮጵያ ልማት ጸረ ግብጽ አይደለም፣ የኢትዮጵያ ልማት ጸረ ሱዳን አይደለም፣ አብሮ የማደግ ነው ብለን ተስፋ ሳንቆርጥ በተደጋጋሚ ማስረዳት ይጠበቅብናል። አንዳንድ የሚደረጉም ነበሩ የህዝብ ለህዝብ ግንኙነቶች ምናልባት ህዝቦቹ አስተዳደሮቻቸውን ጫና እንዲፈጥሩ የማስረዳት ስራ በተደጋጋሚ ይሰራል። ይሄን መቀጠል ነው። በዲፕሎማሲ ኔቨር አይባልም። ዩ ኔቨር ሴ ኔቨር ይባላል በዲፕሎማሲ። ተስፋ ሳንቆርጥ መቀጠል አንድ ነው። ሁለተኛ የዋህም መሆን የለብንም። አሁን የነዚህ የግብጽ አቋም የሱዳንም እልፍ እያለ የምናየው አቋም ኢትዮጵያን ግን ሰላም ሊያሳጣት ይችላል። የኢትዮጵያን ኢኮኖሚ ሊጎዳ ስለሚችል የቤት ስራችንንም መስራት አለብን። ምን የቤት ስራ አለብን? አንደኛ በሀገር አቀፍ ደረጃ ሰላምና ደህንነቱን ለማስጠበቅ ሌት ተቀን መልፋት። ሁለተኛ ደግሞ ፖለቲካሊ ችግሮች የሀገርን ሰላም የሚነሱን የውስጥ ቁርሾዎችን ረጋ ብሎ መፍትሄ ማበጀት ነው። በአንድነት ተባብሮ የሚጸና ሀገር ካለ ማንም አይነካውም። በሀገሪቷ ውስጥ ግን አለመግባባቶች ካሉ በዛች ክፍተት ጠላት ይገባባል ነው። ውሻ በቀደደው ጅብ ይገባል እንደሚባለው ጠላት እንዳይገባ በሀገር አቀፍ ደረጃ ፖለቲካ ለመግባባት የፖለቲካ ችግሮችን በፖለቲካ መንገድ መፍትሄ ማበጀት፣ ከሱ ለጥቆ ደግሞ የሰላምና ደህንነቱን ጉዳይ ከጫፍ ጫፍ አቅማችን በፈቀደልን ልክ ሀገራችንን ማስጠበቅ ያስፈልጋል ነው። እንዲህ በዲፕሎማሲ እያስረዳን ቁጭ ብለን በሀገር አቀፍ ደረጃ ግን የጸጥታ አካላትን ችላ ማለት አንችልም። የምንኖርበት ቀጠና ከባድ ስለሆነ አንዳንድ ሀገራት ከኛ አንጻር ያላቸው ፖሊሲ የ21ኛው ክፍለ ዘመን ስላልሆነ ያን ለመመከት ሌት ተቀን የጸጥታ አካሎቻችንን ማጠናከር ይጠበቅብናል። እሱን እየሰራን በጎንዮሽ ግን ማስረዳት። እስቲ ተከዜ ግድብ በመስራታችን ምን ተጎዱ እነሱ? ህዳሴ ግድብ በመሰራቱ ምን ተጎዱ? ረጋ ብለን መመካከር፣ ያን ተስፋ ሳንቆርጥ ለረጅም ጊዜ ማስረዳት፣ የተለያዩ ዓለም አቀፍ ተቋማትና ሀያል ሀገራትንም በተደጋጋሚ ማስረዳት፣ የዲፕሎማሲ ስራውንም መስራት፣ በቤታችን ያሉ ፖለቲካዊ ችግሮችን መድፈን፣ ጠላት እንዳይገባብን እድል መከልከል፣ መካከል እንዳያከፋፍለን እድል መንሳት፣ በፖለቲካ ችግሮቻችን በፖለቲካ እየፈቱ አገራዊ አንድነትን ካጠናከርን ማንም አይነካ ነው። እንደዚህ ነው የሚመስለኝ። እኔ ልክ ነው። ምናልባት ብዙ እንትኖቹ ያሉት ከዚህ አሁን እንግዲህ መካከለኛው ምስራቅ ላይ ሰሞኑን የቆየንበት ከዚህ ከቀይ ባህር ፖለቲካም አንዳንድ ጥያቄዎችም አንጻር እነ ሁቲዎች በግልጽ ዲክሌር ያደረጉት እዛ አካባቢ የሚደረጉ እንቅስቃሴዎችን የመግታት እሱ ነገር አለ። ይሄ ነገር ራሱ ኢምፓክቱ ቀላል አይደለም። ይሄ ባለበት ሁኔታ ደግሞ ሌላ ተጨማሪ እሳት ለመጫር መሞከር ወይም ደግሞ የተለመደ ነው፣ አዲስ አይነት ባይሆንም በጣም የተለመደ አካሄድ ነው ያላቸው በዚህ በቀይ ባህር ፖለቲካ ላይ ወይም ደግሞ በቀይ ባህር የኢትዮጵያ መንግስት በተወሰነ ግልጽ የሆነ አቋሙን ማራመድ ከጀመረበት ጊዜ አንስቶ መቼ የሚሆን እናሳካው ግን እንደሚያስፈልገን ማመን አለብን ብሎ አቋም ከወሰደ በኋላ ይሄኛው የመካከለኛው ምስራቅ ፖለቲካም በራሱ ግፊቱ የሆኑ ጥምረቶችን ሊፈጥር እንደሚችል ይታወቃልና ወደዚህ አካባቢ ሀያላኑም ቢሆን ጥቅማቸውን ማስከበር የሚችል አቅም ያለው
ቀጠናው ላይ የተለየ ግንኙነት ያለው የተለየ ኤክስፒሪየንሱም ሁሉም ነገር ያለው ኃይል ያስፈልጋል። እዚህ አካባቢ ቀደም ባለፈው እንዳልኩ 1900 ወይ 2000 ኪሎ ሜትሮችን ኤርትራ ከጫፍ እስከ ጫፍ የያዘችው ቀይ ባህር ላይ ሲግኒፊካንት የተባለ የሴኩሪቲ ሚና ያላት አይመስለኝም። እንዲያውም በተቃራኒው ነው የሚሆነው። አዳዲስ ኃይሎችን እንደምትመለከተው የመፍጠር አዳዲስ ውጥረቶች እንዲፈጠሩ የማድረግ አይነት ነገሮች ነው የሚፈጠረውና እዚህ ላይ እንግዲህ አሁን እንደምትመለከተው ቀይ ባህር ላይ የተጀመሩ ነገሮች በዚህ በገልፍ ኦፍ ኤደን አካባቢ እንቅስቃሴዎች እንዲቆሙ የማድረግ ሁቲዎች በግልጽ ዲክሌር ስላደረጉ በአልመንደብ በኩል የማለፍና ያለ ማለፍ ሳውዲን እሱ አለ። አት ዘ ሴም ታይም ሳውዲ ሲባል እንግዲህ ከእሷን ባሻገር በዚህ ጦርነት ላይ የተለየ አቋም ያላቸውን እንደነ እስራኤልና እንደ አሜሪካ ያሉ ኃይላትንም ግምት ውስጥ ያስገባል። እሱም ብቻ አይደለም። በዚህ ጉዳይ ላይ ኢትዮጵያስ ብትሆን በዚህ በአልመንደብ እንደፈለገች ማለፍ ትችላለች ወይ ነው እንዲህ አይነት ውጥረት ባለበት ሰዓት። ሲቀጥል ይሄ ሁሉ እንግዲህ ጫናው ወዴት ነው የሚያመጣው? እነ ግብጽ የሚይዙትና የሚጨብጡትን ወደ ማጣት ይወስዳቸዋል። ምክንያቱም ከዚህ ቀደም እንደምታስታውሰው ይሄኛው በአልመንደብ ሲዘጋ በኬፕ ኦፍ ጉድ ሆፕ በኩል የዞሩ መርከቦች ጉዟቸውን እያራዘሙ ሲንቀሳቀሱ የነበረው በአልመንደብን ማስከፈት የቻለ ኃይል ስለሌለ ነው። እስራኤል እንግዲህ ከዛ ከሜዲትራኒያን ጫፍ መታ እንግዲህ ማስከበር አይጠበቅባትም። እንደዛ ከሆነ እነ ስቲዩዝ ካናል ላይ ጫና የተፈጠረባቸው እነ ግብጾች እስከ ስንት መሰለ እስከ 60% ምናምን የሚሆን እስከ $5 ቢሊዮን በአመት የሚያገኙትን ቀንሶባቸዋል። ያን ማድረግ ቢችሉ ወይም ደግሞ ማስከበር የሚችል አቅም ቢኖራቸው ቀይ ባህር ላይ እሱን ሴኩር ማድረግ ይችሉ ነበር። ምክንያቱም ሁቲዎች እንቅስቃሴያቸው ቀይ ባህር ላይ ሲሆን ወይም ደግሞ በኤደን ባህረ ሰላጤ በኩል በህንድ ውቅያኖስ በአልመንደብን ሲዘጉ ቀይ ባህር ላይ አናቱ ላይ ገቡም አልገቡም ግን ደግሞ ስዊዝ ካናል እንደምትመለከተው ይቆለፋልና እሱን ማስከበር አልቻሉም። እሱን ብቻ አይደለም። ከዚህ በፊት በነበረው የየመን ሁቲዎች ጋር በነበረው ውጊያቸው ግብጾችም ነበሩበት እና ሳውዲም 9 ሀገራት የሚሆኑ ኮሊሽኑ ሳውዲ መራሽ የሚባለው ምንም የፈጠረው ነገር የለም። ሲውጊያው ቀጥሎ ነበረ። ይባስ ብሎ ሰናን በ2014 ተቆጣጥረው የቀጠሉ ኃይሎች ናቸው። እነዚህን ኃይሎች ሁቲዎችን መቆጣጠር ያልቻለ ወይም ደግሞ ቀይ ባህር ላይ ነጻ የሆነ ፖለቲካ ነጻ የሆነ መተላለፊያን ያልፈጠረ የዛ አካባቢ የሬድሲ ፎረም ምናምን ስሙን እያሰማመሩ የሚጠሩት በዛ ላይ አግላይነቱን የሆኑ ሀገራት እንደ አይ ቲንክ ኤምሬቶችም የሉበት እኛም የለንበት እነዚህ እዛው ላይ የፈጠሩት ጣጣ ራሱ እንዲህ አይነት ችግር ሊፈጥር ይችላልና የቀይ ባህር ፖለቲካን በራሱ በዛኛው በኩል ከሆርሙዝ እየተነሳ እየገፋ ሲመጣ እነ ግብጽ ደግሞ ሰላም ማምጣት ሲገባቸው ጥያቄ እንኳን አይነሳ የሚል አፍ የማዘጋት አይነት እርምጃ ውስጥ ከገቡ እዚህ አካባቢ ያለውን የአፍሪካ ቀንድም ፖለቲካ የበለጠ ትርምስ ውስጥ ያስገባዋልና ትንሽ የቸገረ ነገር ሊያደርገው ይችላል። ከዚህ አንጻርም ሀሳብ ብትሰጥበት። ልክ ነህ። ችግሩን ሊያወሳስበው ይችላል። ይሄ ኢትዮጵያ ቀይ ባህር ላይ ክሌም የማድረጓ ነገር መረሳት የሌለባቸው የታሪክ ኢቨንቶች አሉ። ኢትዮጵያ ከቀይ ባህር ከተገለለች ገና 30 ምናምን አመቷ ነው እና እሱም በጦርነት በጉልበት የሆነ ነገር ነው እንጂ በገዛ ፍቃዳችን ኢትዮጵያን ቀይ ባህር ይቅርብን ብለን አይደለም ልንልም አንችልም። እና በጦርነት ያጣ ነው እንጂ ወደን ፈቅደን ያጣ ነው የውሃ አካል አይደለም። አንድ በል እንደዚህ በሰዓቱ የነበሩት ፖለቲከኞች በራሳቸው ፍላጎት የነበረውን ኢኩዌሽን ስለምናስታውሰው በዛ ምክንያት ነው ያጣ ነው እንጂ ወደን ፈቅደን አይደለም። እንደ ህዝብ በተለይ የተፈጥሮ ሀብትን በሚመለከት ሀገራት ደጋግሜ እንደምልብኝ አብሮ የማደግን መንገድ ከመረጡ ይቻላል። እንደው ወይ ተመልካቾች የዓለም ካርታን የአፍሪካ ካርታን እስቲ ዲሞክራቲክ ሪፐብሊክ ኮንጎና የአንጎላን ጉዳይ ቢያዩልን አንጎላ ቴሪቶሪዋ በአንጎላ በኩል አልፎ ማዕከላዊ አፍሪካዊት የሆነች ዲሞክራቲክ ሪፐብሊክ ኮንጎ የዩጋንዳ የሩዋንዳ ጎረቤት የሆነች ማዕከላዊ አፍሪካ ወደ ደቡብ አትላንቲክ የባህር በር አላት። በአንጎላ በኩል ታልፎ ማለት ነው። ይሄ ተፈቀደ በውይይት የሚሆን ነው። የጆርዳንና የሳውዲ አረቢያን ጉዳይ ደግሞ ቼክ ቢያደርጉ ሪኮሜንድ አደርጋለሁ። በቀይ ባህር በኩል ትንሽዬ በጣም ትንሽዬ የባህር በር ነበራቸው ጆርዳኖች። ይችን ለማስፋፋት ተብሎ ለሳውዲ መሬት ሰጡ ጆርዳኖች። ሳውዲ አረቢያም ደግሞ የተወሰነ ኪሎ ሜትር የቀይ ባህርን እንትን ሰጠች። ይሄ ነገር ያለ ነው።
የማይነካ ነገር ተደርጎ መወሰድ የለበትም። መሪዎች ሀገራት ለጋራ ሰላማቸው ለጋራ አብሮነትና ለጋራ እድገታቸው ብሎ ተመካክረው የሚያደርጉት ነገር ነው። ልክ ኢትዮጵያ ላይ ሲመጣ ነውር እንዴት ይሆናል? ባለፈውም እንዳልነው በጉልበት ነው ያጣነው። ይሄን ቴሪቶሪ በጦርነት ነው ያጣነው። በደርግ ሰዓት የነበሩ የጦርነት ሰርከምስታንሶችን አንዳንድ ሊትሬቸር ስናነብ ያሳዝናል። አገራቸውን ለመጠበቅ በቀይ ባህር አካባቢ የከፈሉት መስዋዕትነት ከባድ ነው። ኢትዮጵያን ወጣቶች ሳይሳካ ቀርቶ አጣ ነው። አንጎላ ከኮንጎ ጋር የፈጸመችውን፣ ሳውዲ አረቢያ ከጆርዳን ጋር የፈጸመችውን እኛ ኢትዮጵያንስ ለምን እድሉን እንነሳለን? እኛ ጋር ሲሆን ለምን እንደ ነውር ይቆጠራል? አሁን ምንድነው በተደጋጋሚ የሚባለው? ኢትዮጵያ የቀይ ባህር ጥቅሟን ስታስከብር ዜሮ ሳም ጌም መሆን የለበትም። ኢትዮጵያ አግኝታ ሌላው ሀገር ደግሞ የሚጎዳበት ፎርሙላ አይደለም። ኢትዮጵያ በምትጠቀመው ልክ እኛ የባህር በር የምናገኝበት ሀገርም መጠቀም አለበት። ሀገራት ራሽናል መሆን አለባቸው። ሀገራት ለጋራ ጥቅም ነው የሚሰሩት እና ኢትዮጵያ መስጠት የምትችለውን ኦፈር እያደረገች እየሰጠች፣ ኢትዮጵያም ደግሞ የጎደላትን ነገር ብናሟላ ለአፍሪካ ቀንድ ሰላምም ይበጃል። ልክ በ60ዎቹ በ70ዎቹ የአረብ ሀገራት እየደገፉ ውስጥ የነበረው ፖለቲካ ተጋግሎ ነው ከቀይ ባህር የወጣ ነው። ፖለቲክስ ደግሞ ሁልጊዜ ዳይናሚክ ነው። ፓወር ሁልጊዜ ዳይናሚክ ነው። አንድ ጊዜ አሸነፍክ ማለት ዘላለም አሸናፊ ትሆናለህ ማለት አይደለም። አንድ የተሸነፍክ ማለት ዘላለም ተሸናፊ ትሆናለህ ማለት አይደለም። ኢምፓየሮች ራሱ ይፈራርሳሉ እንኳን ሀገራት እና እንደ አይነት ዳይናሚክ ነገር ስላለ ራቅ አድርገን ስትራቴጂካሊ አስበን ለጋራ ጥቅም ቢሰሩ መልካም ነው። ሌሎች ሀገራት ያደረጉትን ነገር ኢትዮጵያ ላይ ሲመጣ እንደ ነውር የሚታይበት ነገር ሁሌ ያሳዝነኛል። እኔ ቢኒ በተለይ ጨለምተኛ አይኑን የጨፈነ አፍቃሪ ኢትዮጵያዊ ለመሆን ሳይሆን ራሽናል ኢትዮጵያዊ ስትሆን ራሱ ሳውዲ ካረጉት ኮንጎና አንጎላ ካረጉት እኛ እንዲየተቸገረን ለኛ የምንከለከልበት ህግ ምን አለ? ያሳዝናል በጣም ቢኒ። ልክ ነው። የኛ ብዙ ጊዜ ችግሩም በሁለት አቅጣጫ ነው። እኛ ሀገር ወይም ደግሞ በእኛ ፖለቲካ ላይ በዚህ በቀይ ባህርም ላይ ለምናነሳቸው ጥያቄዎች እንደዚሁም ደግሞ ከዚህ ከናይል ወንዝ አጠቃቀም ጋር በዚህ አርጉት በዛ አርጉት የሚል ጥያቄ እንዲነሳ የሚያደርገውም በብዙ አይነት ችግሮችም ነው። የኛም በዲፕሎማሲው ረገድ ዘርፍ ብዙ ነገር ተሰርቷል ይባላል። በሚዲያው ዘርፍ ደግሞ ብዙም የተሰራ አይመስለኝም። ምክንያቱም አጀንዳ መንግስት እንዲህ አይነት ጉዳዮችን በፓርላማ ካላነሳ፣ መንግስት እንዲህ አይነት ነገሮችን በኤክስ ገጹ ወይ ደግሞ በተለያዩ ሶሻል ሚዲያዎቹ ካላጋራ፣ እንደዚህ አይነት ነገር የመንግስት አቋም ተደርጎ ካልተወሰደ የህዝብ አቋም መሆኑን ብዙ ጊዜ ሚዲያውም ይረሳዋልና አሁን ጠቅላይ ሚኒስትር አብይ አህመድ ወጥተው የቀይ ባህርን አስፈላጊነት ዛሬ የምናሳካው ነገር መቼም ከ100 ዓመትም በኋላ ይሁን ከ10 ዓመትም we don't know ግን እንደሚያስፈልግ የህዝብ ቁጥር እየጨመረ ኢኮኖሚው እየጨመረ ዓለም ደግሞ በተለያየ መንገድ እየሰፋች ኮኔክት ያደረገችበትን መንገድ በጣም እየጠነከረ በሄደበት ሰዓት ትልቅ ሀብት የነበረው ሀገር ሀብቱን አጥቶ በዛ ላይ ደግሞ ሀብቱን ለማግኘት ደግሞ በጣም በርካታ መሰረቶችን በርካታ ጥያቄዎችን ማንሳት የሚችልበት አውድ ተፈጥሮ በዛ ላይ ዓለም አሁን ያለችበት በነገራችን ላይ እንዲህ አይነት ጥያቄዎችን አጠናክረ እንድትቀጥል የሚያደርጉ የሱፐር ፓወሮችን ተግባርም ታያለ። በአሁኑ ሰዓት እነ ፕሬዚዳንት ዶናልድ ትራምፕ ምንድን ነው የሚያደርጉት? እንደነዛ የነ ፕሬዚዳንት ዶናልድ ትራምፕን አይነት አካሄድ ምንም እንኳን የስልጡን ሀገር ፕሬዚዳንት ቢሆኑም ምንም አይነት መሪ ቢሆኑም ግን ብዙ ሺህ ኪሎ ሜትር አልፎ ወይም ደግሞ ምንም በማያገባቸው ነገር ላይ የኔ ነው የሚል አይነት ይዘት ያለው ሀሳብ ሊኖርም አይችልም። የኛም ሀገር መንግስት እንደዛ አይነት አቋም ሊኖርም አይችልም ፈጹም። እኛም እንደዛ እንትኑ የለንም። ግን እሱን ስትመለከት እነ ፕሬዚዳንት ቭላድሚር ፑቲን የሚያደርጓቸው ነገሮች ከነ ትራምፕ አንጻር ደግሞ የነ ፕሬዚዳንት ቭላድሚር ፑቲን በተወሰነ ውሃ የሚያነሳ ነገር አለው። ምክንያት ይኖራቸዋል። አንዳንድ ግዛቶችን የሚወስዱባቸው የሚያሰፉባቸው ምናምን አጋጣሚ በተለያየ አካባቢ ሚድልስት ላይ ምንድነው እየሆነ ያለው? እስራኤል ምንድነው የምታረገው? በምን ክሌም ነው የሚለውን ስትወስድ እነዚህን ሁሉ ስትመለከት
የኢራኑን ጦርነት እንደው ዝም ብሎ እንደዚሁ ስትወስደው ብዙ ነገሮች ታነሳለና ዓለም በራሷ ኢትዮጵያ የቀይ ባህርን ጥያቄ በደንብ አተኩራ እንድትጠይቅበት ምንም አይነት ሳታወላዳ መጠየቅ እንዳለባት የፈጠረ አውዱ ተፈጥሯል በዓለም ፖለቲካ ላይ እንዴ እነ ፓናማን እነ ግሪንላንድን ምናምን ብዙ አይነት ጥያቄ ፕሬዚዳንት ዶናልድ ትራምፕ ሲያነሱ ኢትዮጵያ 60 ኪሎ ሜትር ምናምን አንልም 60 ኪሎ ሜትር አይደለም ኦልሞስት አንድ እርምጃ ስትሄድ የምትረግጠው የምትነካውን የውሃ አካል በዛ ላይ የራስህ የነበረ አሳልፈ ከሰጠ በኋላ ያ ማረጉ እንዳለ እኛው ላይ መልሶ ጥያቄ የሚያስነሳ ቢሆንም ግን እንደዚህ አይነት ሁኔታዎችን በተመለከትክበት ሰዓት ዓለምም በእርግጥ የውጥረት ዓለም ነው የችግር ዓለም ነው። እኔ በጣም ይሄን ካርታ ሳይው ሁሌ ነው የሚደንቀኝ እንዴት ሰው አገሩን በዚህ አሁን እቺ ነጯ እንትን አለች አይደል መስመሯ እሷ ላይ ኢትዮጵያ ከቀይ ባህር እንዳትገናኝ ተመካክሮ እኮ ነው የሚመስለው የኛም ሰዎች በዚህ እንዳንወጣ ዝጉን ብለው ተመካክሮ በሚመስል መልኩ ከቀይ ባህር ፖለቲካ እንደዚህ ነጥለ ስትሄድ ኦፍ ኮርስ ጥያቄው የራሳችን ቢሆንም በዋናኝነት እንደዚህ አይነት ነገሮች አሉ። ግን አሁን ዓለም አውዷም እኔ የሚሰማኝ እንደዛ ነው ኢትዮጵያ ይሄን ጥያቄ አጠናክራ መቀጠል እንዳለባትና ከሁሉም ዓለማት ከሁሉም የመሪዎች ጥያቄ ደግሞ የኢትዮጵያ በጣም በ90% በምናምን ውሃ የሚያነሳ አይነት ጥያቄ ነው። ምክንያቱም አብዛኛው ሀገር ሀያላኑ ስትመለከት የሚያነሷቸው ጥያቄዎችና የሚወስዷቸው እርምጃዎች ሁሉ ኢትዮጵያ በቀይ ባህር ፖለቲካ ላይ ከምታነሳቸው ተመሳሳይነት አለው። ግን የኢትዮጵያ ደግሞ በሕግም በታሪክም በምንም አግባብ ከፍተኛ ቦታ የሚሰጠው ነው እና ከዚህ አንጻርም ሀሳብ እንድሰጥ እፈልጋለሁ። ልክ ነው እየተሰራበት ነው። እኔ የውጭ ጉዳይ ሚኒስቴር በጣም በትጋት እየሰሩበት ነው። አዲስ አበባ ውስጥም ያሉ ወይ ከውጭ የሚመጡ መሪዎችንም ባገኟቸው በኤኒ ካይንድ ኦፍ ኢንጌጅመንት ላይ ለቀይ ባህር አክሰስ ለማግኘት የምናደርገውን ጥረት ዲፕሎማሲያዊ ድጋፍ እንድትሰጡን ብለው የውጭ ጉዳይ ሚኒስቴር ሌት ተቀን በትጋት ይሰራበታል። ይህን ነገር ጠቅላይ ሚኒስትር ዶክተር አብይ አህመድም ላገኟቸው መሪዎች ኤክስፕሌን እያደረጉ በትጋት ይሰሩበታል እና እንደዚህ ነው። ይሄ ቀይ ባህርን እንዳልኩ ነው ብቻ አተነው በማይሆን መንገድ አተነው አሁን ብዙ ገንዘብ እየገፈገፈን ያለንበት ሰርከምስታንስን ከእንግዲህ በኋላ እንደው ለመቀጠል አዝማሚያውን ስታየው አስቸጋሪ ነው። በጣም አስቸጋሪ ነው። እንዳልከው ሀያላን ሀገራት ብሔራዊ ጥቅማቸውን ለማስከበር እስከምን ድረስ እንደሚሄዱ እያየን ነው። እኛ ደግሞ በቅርብ ርቀት ነው ያየነው። ፕላስ ሌላውን እየጎዳን አይደለም። ኢትዮጵያ ሌላውን እየጎዳች የኔን ጥቅም ካለች ኢትዮጵያ ውስጥም ነውር ይሆናል። ሌላውን ጎድቼ እኔ ልጠቀም 21 ሴንቸሪ ላይ ተገቢ አይሆንም። ግን እናንተም ይሄን እድል ስጡንና እኛ ደግሞ መስጠት የምንችለውን እንስጥ እየተባለ ነው። በጋራ እንደግ ነው እየተባለ ያለው እና ይሄ ማንንም የሚጎዳ ስላልሆነ እንደው ተቀራርቦ በተገቢ ስትራቴጂ በተገቢ የውጭ ጉዳይ ፖሊሲ ማሳካቱ የሚሻል ነው የሚመስለኝ እና ወደ ኋላ እንዲ ሊትሬቸሩን ምናምን ስታየው ኢትዮጵያ ያንን የባህር በር ላለማጣት የተከፈለው መስዋዕትነት ቢኒ ከባድ ነው በጣም እንኳን ኖረህ በንባብ ራሱ ይዘገንናል። ይሄ የቀይ ባህር ቀጠና በጣም ከባድ ቆላ ነው። ዴዘርት ነው። በጣም ከባድ ጥይት ባይተኮስብህ በውሃ ጥም የምትሞትበት ከባድ ቆላ ነው። እዛ ደፋ ቀና ያሉ ወንድሞች አባቶች ምናምን ነበሩ እና እዛ ድረስ ተቸግረን ሉዝ ያደረግነው ነው እና አሁን ደግሞ እስቲ እኛም እንስጥ ከኢትዮጵያ ማግኘት የምትችሉትን ነገር አገኙ፣ በተገቢው በህጋዊ መንገድ አገኙ። እኛም ደግሞ ከቀይ ባህር ተገልለን እንዲህ የጂኦግራፊ እስረኛ ሆነን እስከ መቼ ይቀጥላል? ይሄ ኢኩዌዥን ቀልብ ላለው እንትን ግልጽ ይመስለኛል። በጣም ግልጽ ነው። የውጭ ጉዳይ ሚኒስቴር ግን በትጋት እንደሚሰራበት አውቃለሁ። ቢኒ ይሰራል። ይሄ ፐብሊክ ኦፒኒየኑም ኢትዮጵያ ውስጥ በዚህኛው ጉዳይ ላይ ቀይ ባህር ላይ የህዝቡንም እንትን ፊድባክም እንደዚሁም ደግሞ ፍላጎትም የምታውቀው ነው። ምክንያቱም ይሄ በምንም መለኪያ ይሄኛውን ጥያቄ ልክ ላለማድረግ ወይም ደግሞ ስሌቱ ልክ አይደለም ብሎ የመውሰድ አዝማሚያ ትንሽ ከባድ ነውና በጣም የሚገርም ነገር ብዙ ጊዜ እንደሚባለው የግብጽ ፖለቲከኞችን በየትኛውም የአልሲሲ መንግስት የሚቃወሙትም ውጭ ያሉት የአልሲሲ መንግስት ያባረራቸው ከሀገር ያስወጣቸውን ሁሉ እንኳን ስትመለከት
በዚህ በናይል ወንዝና በህዝባቸው ጥቅም ላይ የሚያነሱት ጥያቄ አንድና አንድ ነው። ሁል ጊዜም ቢሆን የነሱ ዲፕሎማሲ የሚገርም ይሄ ነው። የአልሲሲ መንግስት ነው፣ የራሱ ጉዳይ ነው። አልሲሲ ለዘመናት አይቆይም፣ ፓርቲያቸውም ለዘመናት አይቆዩም እና ብዙ ጥያቄዎች ማንሳት እየቻሉ በዚህኛው ጉዳይ ላይ ሲሆኑ ግን አገንስት ኢትዮጵያ የቆሙበትን የምታስታውሰው ነው። ግን ችግሩ እኛ ላይ እንደዚህ አይነት ነገሮች በጣም ሜጋ የሆኑ ከሜጋ የተሻገሩ ፕሮጀክቶች፣ ሀሳቦች መሳካት ያለባቸው ጉዳዮች በጥያቄ መልክ እንኳን ሲነሱ ጥያቄ ያነሳውን ሰው ሁሌ የምትቃወም ከሆነ ያን ትልቁን ሀሳቡም ለሀገር ይጠቅማል ሀገርን ያግዛል ያልከውን ነገር ፕሮጀክትም አብሮ የመጣል ነገር ይፈጠራልና ከሱም አንጻር ዲፕሎማቲካሊ አንዳንድ ልዩነቶችን እያጠበቡ ከመሄድ አንጻር ኦፍ ኮርስ መንግስት ብቻውን የሚሰራውም አይደለም፣ ህዝቡን በፍላጎት ብቻ የሚገልጸው አይደለም። እንዳልኩ ሚዲያውም ደግሞ አጀንዳ አድርጎ የሆነ ነገር ጠቅላይ ሚኒስትሩ ሲናገሩ ከሳቸው የተወሰደ ሀሳብ መስጠትና እዛ ላይ ጠንከር ያለ ተደጋጋሚ ነገሮችን ከመስራት ይልቅ ሁልጊዜም ቢሆን ልክ ግብጽ ውስጥ ያሉ ሚዲያዎች በሺዎች የሚቆጠሩ ሚዲያዎች እያንዳንዱ እንደ ሴግመንት እንደሆነ ነገር ስለ ናይል እንደሚያወራው ህዝቡ ናይል ኬት ነው አንድ ኢንተርቪው እየሰማሁኝ ናይል ኬት ነው የሚነሳው የአባይ ምናምን በጣም እኮ ይገርማል። በኢትዮጵያ ከኢትዮጵያ ውጪ የሆነች በቃ የሃይማኖት ነገር ነው የሚስሉባቸው የሆነች ቦታ አለች ኢንፎርሜሽን ፊድ ያደርጓቸው ከዛች ነው የሚመጣውና ያ ልክ ፈጣሪ የሰጣቸው የገነት አይነት ነገር ከኢትዮጵያ ኦፍ ኮርስ ፈጣሪ የሰጠው ነው ለሁሉም ግን እነሱ ከኢትዮጵያ ሳይሆን እንደዛ አይነት ለየት ካለ ቦታ እንደሚወጣ አንዳንዱ ጭራሽ ታሪድ አደባባይ ከዛ በውስጥ ምናምን ብሎ እንዲያምን ሁላ ነው ያረጋቸው ከሱ ሁላ ብለው እንዲያምኑ ነው ያረጋቸውና ምን ያህል ከየት እንደሚነሳ እንኳን ኢሉዥን ነው የፈጠሩባቸው። አሁን ግን ያው ከየት እንደሚነሳ ምን እንደሚሆን ማን ኮንትሮል ማድረግ እንደሚችል ከፈለገ እስከ መረዳት ደርሰዋልና አስገዳጅ ዲፕሎማሲን በመከተል ሆነዋል። ትንሽ የካውንተር ዲፕሎማሲ ላይ እንደምንደክም እንደው መንግስት ዴይሊ ስላለው ወይም ደግሞ ሚዲያውም ዴይሊ ስለጨቀጨቀው ምናምን አይደለም። አንደኛ ውጭ ላይ ያለውንም ነገር ኢንቫይሮንመንቱን መቀየር ያስፈልጋልና ከዛ አንጻር ብዙ ነገሮች ይነሳሉ። ግን እንዳልከው ከውጭ በሁለት አቅጣጫ ነው። ከውጭ ባሉ ኃይሎች ጫና መፍጠር እዚሁ ደግሞ እርስ በርሳችን እንዳንግባባ ማድረግ በሁለቱም በኩል ከውስጥም ከውጭም ወደ ውስጥ እንዲህ አይነት ነገር ትርምሶች ስላሉ ፈተናውን ለኢትዮጵያውያን ከባድ እያደረገው ቀጥሏልና እንግዲህ አላቅም ትንሽ የአፍሪካ ቀንድ ያለበትን ፖለቲካ እንደው ምናልባት በአንድ ደቂቃ ከዚህ አሁን ካለው እንትን ትርምስ አንጻር በአንድ ደቂቃ ምናምን ሜቢ ይሄ ናሽናል ኢንተረስትን በሚመለከት ቅድም ያነሳው ግብጾች በአባይ ውሃ ሁል ጊዜ አንድ ላይ ነው የሚቆሙት የሚባለው ነገር የራሳቸው ብሔራዊ ጥቅም ብለው ያሰቡት ጉዳይ ላይ ባንድ መቆማቸው የሚያስመሰግን ነው። የተሳሳተ ብሔራዊ ጥቅም ብለው ማንሳታቸው እንጂ ባንድ እንትን ማለታቸው ተገቢ ነው። እኔ ኢትዮጵያም ውስጥ ሁል ጊዜ እንደው እንደ አንድ ታናሽ ሰው በትትና የማቀርበው ነገር ከሆነ ፖለቲካል አክተር የሚመጣ ሀሳብ ከመቃወማችን ከመደገፋችን በፊት ረጋ ብለን ብናስብበት እሱ ጥሩ ነው። ይሄ እየተነሳ ያለው ሀሳብ ዝም ብሎ ለተራ የፖለቲካ ፓርቲ ጥቅም ነው ወይስ ኢትዮጵያ ለምትባለው ሀገር ጥቅም ነው? ረጋ ብለን ማሰብ አለብን። ከየትኛውም ፓርቲ ይምጣ ኢትዮጵያን የሚደግፍ ከሆነ በደስታ መቀበል ነው። ከየትኛውም ፖለቲካ ፓርቲ ይምጣ የተሳሳተ ሀሳብ ሲመጣም ከየትኛውም ፖለቲካ ፓርቲ ይምጣ መቃወም ያባት ነው እና አንድ ስልጣን ላይ ያለ ፓርቲ ብቻ የሆነ ነገር ስላለ ሁሉ ጊዜ ማጠልሸትም ፌር ላይሆን ይችላል። ያ የተነሳው ሀሳብ ለግል የፖለቲካ ፓርቲው ጥቅም ነው ወይንስ ኢትዮጵያ ለምትባለው ሀገር ይጠቅማል ብለን ካልኩሌት ማድረግ አለብን። ለምሳሌ ህዳሴ ግድብ የቀድሞ ጠቅላይ ሚኒስትር መለስ ነፍሳቸውን ይማርና ያን ሪባን እንትን የመሰረተ ድንጋይ ሲያስጀምሩ ያ ስራ ኢህአዴግ ለሚባል ፓርቲ ነው ወይስ ኢትዮጵያን ነው የሚጠቅመው ብትል ኢትዮጵያን ይጠቅማል። አብሮ ፓርቲውም ይጠቀማል እንጂ ቤዚካሊ ኢትዮጵያን ይጠቅማል። በባህር በአክሰስቱ በቀይ ባህር ጉዳይ ያን ጊዜ የኛንም ድርሻ አሳልፎ በመሰጠቱ ኢህአዴግ ፓርቲውን የሚጎዳው ወይስ ኢትዮጵያን የምትጎዳው ብትል ኢትዮጵያን የምትጎዳው። ፓርቲው ከኪሱ አውጥቶ ለጅቡቲ የፖርት ሰርቪስ አይከፍልም፣ እኛ ኢትዮጵያን ነው የምንከፍለው። ሶ አንድ ስልጣን ላይ ያለ ፓርቲም ሌላ ፓርቲም የሚያነሳቸውን ፖሊሲዎች ከመደገፍም ከመቃወምም በፊት በሰከነ መንፈስ ይህ ሀሳብ ሀገር ይጠቅማል ወይስ ተራ
የፖለቲካ የፓርቲ ጉዳይ ነው ብለን ረጋ ብለን ማመዛዘን ያስፈልጋል። አሁን ኢትዮጵያ ውስጥ ገዢ ፓርቲው ቀይ ባህር ላይ የኛ ድርሻ ይገባናል ብሎ የሚያነሳው ጉዳይ ረጋ ብሎ ማሰብ ነው። ኢትዮጵያን ነው የሚጠቅመው ወይስ ፓርቲውን ነው የሚጠቅመው ቢባል ኢትዮጵያን ይጠቅማል። ላስት ታይም ያነሳ ነው ወደ 300-400 ቢሊዮን ብር ገደማ አመታዊ ገንዘብ የምንገፈግፈውን የሴኩሪቲ ቨልነራቢሊቲያችንን የሚቀንስልን ነው። አሁን ስልጣን ላይ ያለው ፓርቲ ኖረም አልኖረም ኢትዮጵያ አክሰስ ቱ ዘሲ ማግኘቷ ለኛ የሚበጅ ነው እና ብሔራዊ ጥቅም ላይ ሁሌ አብሮ መቆም የፖለቲካ አሰላለፋችንን ብቻ መለያየት ነው። ያ ትክክል ነው። ያው በደንብ ጉዳዩ በስፋት እንትን እያለ ይመጣል፣ እየጎላም ይመጣል። እኛም እንቀጥልበታለን። ለዛሬው እናጠናቀ። በጣም ጥሩ ቢ ኦልራይት ውድ ተመልካቾቻችን ስተከታተሉት የነበረ የኤንቢሲ ዓለም አቀፍና የተለያዩ ሀሳቦችን ከቀይ ባህርና ከናይል ወንዝ ወይም ደግሞ ከህዳሴው ግድብ ጋር የተገናኙ የነ ሱዳን እንደዚሁም የነ ግብጽ ፖለቲከኞች ምን እያደረጉ ነው የሚለውን በስፋት ዳሰነዋል። እንግዲህ እንደተለመደው ትእዛዙ መሐመድና ቢኒያም ካሴ አብናችሁ ቆይታ አድርገናል። ቸር ጊዜ ሁላችሁ